ከፈሪሳውያን አንዱ ከእሱ ዘንድ ምሳ እንዲበላ ለመነው። ወደ ፈሪሳዊውም ቤት ገብቶ ለምሳ ተቀመጠ። ከዚያች አገር ሰዎችም አንዲት ኃጢአተኛ ሴት ጌታ ኢየሱስ በፈሪሳዊ ቤት ምሳ እንደሚበላ አውቃ የአልባስጥሮስን ሽቱ ገዝታ መጣች። በስተኋላው ከእግሩ አጠገብ ቆማ እያለቀሰች እግሮቹን በእንባዋ አራሰች። እግሮቹንም ትስም፣ በራሷም ፀጉርም ታሸው፣ ሽቱንም ትቀባው ነበር። የጠራው ፈሪሳዊም ባየ ጊዜ ይህ ነቢይማ ቢሆን ኖሮ የምትዳስሰው ይህች ሴት ኃጢአተኛ እንደሆነች ባላወቀ ነበር ብሎ በልቡ አሰበ። ጌታ ኢየሱስ መልሶ ስምዖን የምልህን ነገር አለኝ አለውና መምህር ተናገር አለው። እርሱም እንዲህ አለ፣ ለአንድ ባለ ገንዘብ አበዳሪ የሁለት ተበዳሪዎች አሉት። አንዱ 500 ወቄት ይከፈለዋል፣ ሁለተኛውም 50 ወቄት ይከፈለዋል። የሚከፍሉትን ባጡ ጊዜ ለሁለቱም ተወላቸው። እንግዲህ ከሁለቱ እጅግ ሊወደው የሚገባው ማንኛውም ነው? ስምዖንም መልሶ ብዙውን ለተወለድነው ላለው አለው። ጌታም መልካም ፈረድህ አለው። ወደዚያች ሴት መለስ ብሎ ስምዖን እንዲህ አለው፣ ይህችን ሴት አለን ወደ ቤት ገባው፣ ለእግሮቼም ውሃስ እንኳን ፈጽመህ አልሰጠኸኝም። ይህቺ ግን አልቅሳ በእንባዋ እግሬን አጠበችኝ፣ በራሷ ጠጉርም አሸችኝ። አንተ ሰላምታ አልሰጠኸኝም። እርሷ ግን ከገባው ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴን በዘይት አልቀባኸኝም። እርሷ ግን እግሬን ሽቱ ቀባችኝ። ስለዚህ ብዙ ኃጢአት ተሰረየላት፣ እጅግም ወዳኛለችና ጥቂት የሚወደኝ በጥቂቱ ይሰረይለታል፣ ብዙ የሚወደኝም ብዙ ይሰረይለታል እላለሁ። ያችንም ሴት ኃጢአትሽ ተሰረየልሽ አላት። ተጋባዦቹም እርስ በርሳቸው ኃጢአትን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱም ሃይማኖትሽ እንዳዳነሽ በሰላም ግቢ አላት። ረቡዕ ከፋሲካ ቀኖችን በፊት ፈጣሪያችን ክርስቶስ ወደ ቢታንያ ሄዶ በማርያና በእህቷ በማርታ ቤት ምሳ አዘጋጁለት። የማርያ እህት ማርታም ቆማ ታሳልፍላቸው ነበር። ከጌታ ኢየሱስም ጋር ለግብዣ ከተቀመጡት አንዱ ሙቶ የተነሳው ወንድማቸው አልዓዛር ነው። ማርያምም ዋጋው እጅግ ብዙ የሆነ እስጢቄስ የሚባል የጥሩ ናርዶስ ንጥር ወስዳ የጌታ ኢየሱስን እግሩን ቀባችው፣ በራስ ጠጉሯም አሸችው። ጌታ ለሞት አሳልፎ የሚሰጥ አስቆሮታዊ ይሁዳ ሰይጣናዊ ቅናትን ተመላ። ክፋትና አድሎም በተመላ በመረረ ሐሳብና ተንኮል ይህ ሽቱ በ300 ወቄት ወርቅ ተሽጦ ለምን ለድሆች አይሰጥም ነበር አለ። ለድሆች በማዘን በበጎ ሐሳብ ይህንን አላለም። ነገር ግን ሌባ ስለሆነ በሙዳየ ምጽዋት የሚጨመረውን ይወስድ ነበርና። መድኃኒታችንም ለምን ታደክማታላችሁ? እርሷን ቀበሪያዬ ሊሆን አስቀድማ ቀብታኛለች። ድሆችም ዘወትር ከእናንተ ጋር አሉ አላቸው። እንግዲህ ወደ እግዚአብሔር ቀርበን እያለቀስን እግሩን በእንባችን እናልሰው፣ ለኃጢአታችን ስርየት ይሰጠን ዘንድ እንለምነው። መድኃኒታችን ክርስቶስ ሰው ሆኖ መጣ፣ መከራን ተቀበለ፣ በመከራውም አዳነን።